ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ቆይታ እንዴት ነበር? ውሎ እንዴት ነው? ዛሬ ደግሞ በወርቅ ዋጋ ነው የመጣሁት ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ዛሬ ዕለታዊ ዋጋ ወይም በስንት እንደዋለ እናያለን ወይም በስንት እንደቆየ ማለት ነው። በየሰዓቱ ምናምን ሊቀንስ ይችላል፣ ሊጨምር ይችላል። በአንድ ዋጋ አይቆይም ማለት ነው። በአንድ ቀንም ቢሆን ያን ያክል ግን አይጨምርም ጋይስ፣ የተወሰነ ነው። ዛሬ እንደምታዩት እዚህ ጋር ላሳያችሁ ወደታች አድርጌ ፌብሩዋሪ 2026 ፌብሩዋሪ 22 ማን ነው ሜ 22 ነው ማለት ነው። እንግዲህ በአረብ ደግሞ ዙልሂጃ 5 ነው ማለት ነው። ዙልሂጃ 5 ዛሬ የሚካሄደውን የወርቅ ዋጋ አብረን እናያለን። ቀጥታ እዚህ ጋር ጎግል ገባሁ መልስና ላሳያችሁ እንዴት እንደምትገቡ ወይም እንዴት ማወቅ እንደምችሉ ማለት ነው። እዚህ ጋር እንደ ስልካችን ሁኔታ ይለያያል። ነገር ግን እንደዚህ ጎግል የሚለውን ከሁሉም ማለት ነው መርጣችሁ ጎግል የሚለው ላይ ጎግል ላይ አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። እዚህ ጋር ሰርች የሚለው ላይ ሰርች ምልክቱ ላይ እንግዲህ እንወጣና እንጽፋለን። የምንጽፈው ምንድን ነው? እውነት ለመናገር እኔ እዚህ መጀመሪያ ጽፌ አስቀምጬዋለሁኝ። እኔ አርሰናል አላየም፣ አርሰናል እዚህ መምጥቶልኛል ማለት ነው። እና እዚህ ጋር የማያስፈልጓችሁ ነገር ካለ ዲሌት ታደርጋላችሁ። ስልካችሁ ትንሽ የሚያስቸግር ከሆነ ማለት ነው፣ የሚሞላ ከሆነ ማለት ነው። እኔ ብዙ ጊዜ እጽፋለሁ ግን ዲሌት አላደርግም፣ ምክንያቱም እረሳዋለሁ ጽፌ እሄዳለሁ ማለት ነው። ሌላው ልተውና እዚህ ጋር ከም ሰይር ዘሀብ ሊዮም ይላል። የወርቅ ዋጋ በዛሬው ዕለት ነው የሚለው። አንድ ላይ እንትን ከሆነ አረበኛ የምችሉ ከሆነ በአረበኛ ትጽፋላችሁ፣ እንደዚህ አድርጋችሁ ማለት እንደዚህ ማንበብም ሆነ መጻፍ የምችሉ አረበኛ። አረበኛ የማትችሉ ከሆነ በእንግሊዝኛ ጻፉ፣ አማርኛ አይመጣላችሁም። አረብ ሀገር ያለን ማለት ነው። እና አማርኛ ከመጣላችሁ በጣም ጥሩ ነው። አማርኛ ግን አይመጣም። እዚህ ጋር እኔ አረበኛ ስለምችል አረበኛ ነው የጻፍኩት ማለት ነው። እንደነገርኳችሁ ያው አረበኛ ለማችሁ እንግሊዝኛ ጽፋችሁ ኦኬ በሉት ማለት ነው። እኔ አንድ ጊዜ ኦኬ ብዬው እንደዚህ መቶልኛል። ይቅርታ እንደዚህ ሲመጣልኝ አስዓር ዘሀብ ፊ ሰዑዲ ሊዮም ይላል። የት አካባቢ እንዳላችሁ የት ሀገር እንዳላችሁ፣ ዱባይ ከሆናችሁ ዱባይ ብላችሁ የምጽፉት ወይም የምትመርጡት እንደዚህ ሲመጣላችሁ ማለት ነው። እንደዚህ ተስተርድሮ ሲመጣላችሁ ያላችሁበትን ሀገር ትጽፋላችሁ ወይም ትመርጣላችሁ ማለት ነው። እኔ ያለሁት ሳዑዲ ስለሆንኩኝ ይሄን የመጀመሪያውን አንድ ጊዜ ኦኬ እለዋለሁ ማለት ነው። ከዛ እንደ ሸበካችሁ ይወስነዋል። እኔ ዋይፋይ ስለሆነ እንደምታዩት ቶሎ ነው የሚወጣው፣ አይቆይም ማለት ነው። ዳታ ከሆነ ትንሽ የተወሰነ ያስጠብቃችሁ ይችላል። እዚህ ጋር ትግስት አድርጋችሁ ጠብቃችሁ ማወቅ ትችላላችሁ ማለት ነው። መሻአላ ነው እውነት ለመናገር ወርቅ ዛሬ በጣም ቀንሷል። በጣም እውነት ለመናገር እንደጠበቅኩት አይደለም ጋይስ። 18 ካራንት ባህሬን 410 ሪያል ነው 1 ግራም ማለት ነው። 21 ካራንት ባህሬን 479 ሪያል ነው ማለት ነው 1 ግራም። 22 ካራንት 1 ግራም የባህሬን ወርቅ 501 ሪያል ነው ማለት ነው። 24 ካራንት 547 ሪያል 1 ግራም የባህሬን ወርቅ ማለት ነው። እዚህ ጋር ያለው ደግሞ እዚህ በዶላር ያለው ነው ማለት ነው። እና በጣም ነው ደስ የሚለው እውነት ለመናገር ማሻአላ ብያለሁኝ። እና አቅም ያላችሁ ገንዘብ ያላችሁ ምናምን ግዙ ማለት ነው። እየገዛችሁ ያው ታውቁታላችሁ። ልነግራችሁ ያስረዳችሁ አልችልም፣ ምክንያቱም
ወርቅም እንደሆነ ጥቅሙ ማለት ነው። ወርቅ ያው ብራችሁን የምታስቀምጡበት ነው። ብራችሁን የምታስቀምጡበት ወይም ደግሞ ብራችሁ ይቀመጣል ማለት ሴፍ ሆኖ ሌላ ነገር ምንም ነገር የለውም። ታጌጡበታላችሁ፣ ብራችሁን ታስቀምጣላችሁ። በቃ ሁለት ነው ጥቅሙ። ከዛ ደግሞ እንደ በነገራችን ላይ ይሄ ሁለት ብቻ አይደለም ጥቅሙ። ወርቅ ስትገዙ አንደኛ ብራችሁን ይዞ ይቀመጣል፣ ሁለተኛ ታጌጡበታላችሁ፣ ትለብሱታላችሁ፣ ሶስተኛ ደግሞ ካላግባብ ወጪ ይጠብቃችኋል። ወይም የሆነ በቃ ወይ ቤተሰብ ይሄን ያክል ላኪ ወይ ጓደኛ ይሄን ያክል ላኪ ቸግሮኛል ምናምን ምናምን ቢላችሁ አንዳንዶቻችሁ ስለማያስችላችሁ ይሄን ወርቅ ግን ቶሎ ብላችሁ ሽጣችሁ ገንዘቡን ቶሎ በአስቸኳይ ቶሎ ማስተላለፍ ስለማይቻል ቢያንስ ረጋ ብላችሁ ታስቡና አይ አይሆንልኝም ምናምን ብላችሁ ተውታላችሁ። ሰው በዛ ሰዓት ደግሞ ብራችሁ ዲያነ ማለት ነው ወርቁ ላይ በመሆኑ እና በጣም ጠቃሚ ነገር ነው። እየገዛችሁ ስራ ያላችሁ ስራ ላይ የሆናችሁ ወይም ደግሞ ገንዘብ ያላችሁ በየኢጃዛ ቤቱ ላለ ሰው ለዘመድ ለጓደኛ አትስጡ ብራችሁን፣ ወይ ደግሞ አስቀምጡልን ብላችሁ አትስጡ ለሰው። ዛሬ ጊዜው ከፍቷል። ሶ ለሰው ከምትሰጡ እንደዚህ እውነት ለመናገር እንደዚህ ወርቃችሁን ክስት አድርጋችሁ በሻንጣችሁ በስነ ስርዓት ወይም በሆነች በፌስታል ነገር ቁጥር አድርጋችሁ ክርስቲያናችሁ ጋር ብታስቀምጡ ይሻላችኋል። እውነት ለመናገር ማለት ነው። እና ምክንያቱም አሁን ላይ አብዛኛው ሰው ስራ የለውም። አረቦቹም ተቀይረዋል፣ አበሻዎቹም ተቀይረዋል። ስለዚህ እናንተ ያላችሁ ለራሳችሁ ነው። እኔ ምሳሌ እኔ ለራሴ ካለምኩ እኔው ያለሁት ለራሴ ነው። ለራሴው ካልኖርኩኝ ማንም ይኖርልኝ? ማንም አይኖርልኝም። መጀመሪያ እኔ ነኝ የምቀድመው። እኔ ስኖር ከኔ በኋላ ሁሉም ነገር ይከተላል፣ ይኖራል፣ ይመጣል ማለት ነው። እና ይሄ ደግሞ ምንድን ነው? ከምን ይጀምራል? ከገንዘብ መያዝም ከገንዘብ መኖርም ይጀምራል። ጸባይ ስላለኝ ወይ ደግሞ መልክ ስላለኝ ውበት ስላለኝ በውበት ያድራለሁ ወይ ዲኒ ስላለ በቃ ሁሉ ነገር ስለተስተካከለ ገንዘብ አያስፈልገኝም ብዬ አይደለም። ምክንያቱም ዛሬ 1 ሊትር ውሃ ራሱ ገዝታችሁን ተጠቀሙት። ማንም የሚሰጣችሁ የለም። ማንም እውነት ለመናገር ማለት ነው። እና በዛ ደግሞ ብር ያስፈልጋል ማለት ነው ጋይስ። እና ብራችሁን ሴፍ እያደርጋችሁ ብራችሁን በስነ ስርዓት ያዙ ማለት ነው። አሁን ለመጨረሻ ያክል ልድገምላችሁ። 18 ካራንት 1 ግራም የባህሬን ወርቅ 410 ሪያል። 21 ካራንት የባህሬን 1 ግራም ወርቅ 479 ሪያል። 22 ካራንት 1 ግራም የባህሬን ወርቅ 502 ሪያል። አያችሁ፣ አሁን ራሱ 1 ሪያል ነበር ከደቂቃ በፊት ሰራላችሁ። ይሄ አሁን 1 ሪያል ጨመረ በሰከንድ ማነው በሰዓት ውስጥ ማለት ነው። ሶ 24 ካራንት ደግሞ 547 1 ግራም የባህሬን ወርቅ ማለት ነው። ሶ ጋይስ ይሄን ይመስላል ማለት ነው። የዛሬው ቆይታችን ለነበረን ሁሉ ነገር ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ አበረታቱኝ። እወዳችኋለሁኝ። በቀጣይ በሌላ ደስ በሚል በአሪፍ ቪዲዮ እመጣ እንደሆነ ኢንሻአላህ ባላህ ፈቃድ። እስከዛው ለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ።